ይሄን ቪዲዮ እስከመጨረሻው ከተመለከታችሁ ኮምፒውተር ላይ ምንም ኪቦርድ ሳታዩ በአጭር ጊዜ ውስጥ ፈጣን ጸሐፊ መሆን ትችላላችሁ ማለት ነው። ስለዚህ በዋናነት በዛሬው ቪዲዮ የምናየው አንደኛ እንዴት ፈጣን ጸሐፊ መሆን እንችላለን የሚለውን እንመለከታለን። የምንለማመድባቸውን 3 ነፃ ቦታዎችን እጠቁማችኋለሁ። እንደዚሁም ደግሞ የአጻጻፍ ደረጃችሁ ምን ጋር እንዳለ እንዴት ማወቅ እንደምትችሉ እና ስንት ደረጃዎች እንዳሉት እንመለከታለን። መጨረሻ ላይ ደግሞ በስንት ቀን እንደምትማሩ እና በየቀኑ ምን ማድረግ እንዳለባችሁ እናያለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ከሁሉም በፊት ግን መጀመሪያ ፈጣን ጸሐፊ መሆን ወይም ደግሞ በፍጥነት መጻፋችን ለምን ማተር እንደሚያደርግ ወይም ለምን እንደሚጠቅመን እንመለከታለን። በዋናነት ሰዓት ነው የሚቆጥብልን እዚህ ጋር እንደምትመለከቱት ማለት ነው። ስለዚህ ለምሳሌ እናንተ በደቂቃ የምጽፉት 30 ቃል ከሆነና ወደ 60 ካሳደጋችሁ ሰዓታችሁን እዚህ ጋር እንደምትመለከቱት በትንሹ በየቀኑ 2 ሰዓት ይቆጥብላችኋል ማለት ነው። ሌላው ደግሞ እዚህ ጋር የምትመለከቱት ነው። ለምሳሌ ቦታዎቹን የት እንዳሉ ማናቅ ከሆነ ትኩረታችን የሚሆነው ኪቦርድ ላይ ሌተሮቹን መፈለግ ነው እንጂ ሀሳብ ላይ አይሆንም ማለት ነው። ስለዚህ አይዲያችን ላይ ወይም ደግሞ ሀሳባችን ላይ ፎከስ እንዳናደርግ ያደርገናል። ሌላው ፕሮፌሽናል እንድንሆን ያግዘናል ማለት ነው። የተለያዩ ስራዎችን ለመስራት ሊሆን ይችላል። እንደምትመለከቱት ዋና ከሚባሉት ስኪሎች ውስጥ ነው አሁን ላይ፣ እንደዚሁም ወደፊት ማለት ነው በፍጥነት መጻፍ መቻል። ስለዚህ አሁን ለመጻፍ የመጀመሪያ የሚሆነው የእጅ አቀማመጣችን መስተካከል ይኖርበታል ማለት ነው። እዚህ ጋር እንደምትመለከቱት ስንጽፍ እጃችንን ማየት የለብንም። ይሄንን እንዴት እንደምናደርገው አሳያችኋለሁ በተግባር። እዚህ ጋር ደግሞ የምታዩዋቸው አሉ ኤፍ እና ጄ ወይም ደግሞ ጣታችንን የምናስቀምጥባቸው ቦታዎች ናቸው፣ መነሻ ቦታዎቻችን ማለት ነው። ስለዚህ በግራ በኩል ያሉ ጣቶቻችንን ከኤ ጀምረን እስከ ኤፍ እናስቀምጣቸዋለን። ከዛ ደግሞ ቀኙን ደግሞ ከጄ ጀምረን እስከዚህ እስከ ሰሚኮለን እናደርገዋለን ማለት ነው። አውራ ጣታችን ደግሞ ስፔስ ባር ላይ እናስቀምጠዋለን ማለት ነው። እንዳልኳችሁ ይህንን በተግባርም የት እንደምትለማመዱትም አሁን አሳያችኋል። አሁን ደረጃዎቹን እንመልከት። ለምሳሌ ሌቭል 1 የሚባል ሰው ወይም ደግሞ ሌቭል 1 ላይ ካላችሁ በደቂቃ የምጽፉት ምንም ላንችል እንችላለን፣ እስከ 50ም ደግሞ ልንጽፍ እንችላለን ማለት ነው። ስለዚህ ከ0 እስከ 50 ወርድ ፐር ሚኒት መጻፍ መቻል ይኖርብናል ሌቭል 1 ላይ ካለን ማለት ነው። ስለዚህ እዚህኛው ሌቭል ላይ ካለን በብዛት የሚጠበቅብን ፈጣን መሆን ሳይሆን አኪዩሬት መሆን ወይም ደግሞ አኪዩሬሲያችን ጥሩ ሊሆን ይገባል። መሳሳት የለብንም። ፊደሎቹን ስንነካ በስትክክል መንካት ይኖርብናል። ስለዚህ ሌቭል 1 ላይ ብዙ ስፒድ አይጠበቅብንም ማለት ነው። እዚህ ጋርም ደግሞ መልመድ ያለብን አንድ ነገር አለ። 10ሩም ጣቶቻችንን መጠቀም ነው እንጂ በሁለት ጣታችን ብቻ መጻፍ የለብንም ማለት ነው እዚህ ጋር እንደምትመለከቱት። ስለዚህ አሁን ያልኳችሁን እንዳለ ለመለማመድ ወይም ደግሞ ሌቭል 1 ላይ ካላችሁ keyboard.com ላይ ገብታችሁ መለማመድ ትችላላችሁ። የጣታችን ፖዚሽን የት መሆን እንዳለበት ማለት ነው። ስለዚህ እሱን በተግባር እንየው። ማንኛውንም ብሮዘር ትከፍታላችሁ። ለምሳሌ እዚህ ጋር ልምጣና keyboard.com ብላችሁ ሰርች ታደርጋላችሁ እዚህ ጋር። ከዛ እንደምትመለከቱት ወደዚህ ያመጣችኋል ማለት ነው። ይሄንን ከፍና ዝቅ እያደረጋችሁ እንደዚህ ዙም እያደረጋችሁ ማየት ይቻላል። የእጃችሁ ፖዚሽን የት ጋር መሆን እንዳለበት ይነግራችኋል። ኤ እዚህ ጋር እንደምታዩት ኤስ ዲ ከዛ ኤፍ ከዛ ደግሞ እዚህ ጋር ይቀጥላል። ከዛ እዚህ ጋር ለምሳሌ ዝርዝሮች አሉ። ታይፒንግ ቴስት የሚለውን ነክታችሁ ታይፕ ማድረግ ትችላላችሁ ወይም መለማመድ ይቻላል። የእጅ ፖዚሽንን በደንብ ካያችሁ በኋላ ማለት ነው። እዚህ ጋርም ዝርዝር ነገሮች አሉላችሁ። ከዚህ በተጨማሪም ደግሞ ታይፒንግ ክለብ ብላችሁ እዚህ ጋር ትጽፉና ቀጥታ ታይፕ ማድረግ መማርም ይቻላል ማለት ነው። ለመጀመሪያ ደረጃ ይሆናችኋል። እነዚህም ለምሳሌ ጌት ስታርትድ እንበለው። ይኸውን ትልቅ ተቋም የሚሰጠው የመማሪያ ቦታ ነው ማለት ነው። ኢዲ ክለብ ይባላል። እዚህ ጋር ትምህርቶች አሉ። እነዚህን እየከፈታችሁ መማር ትችላላችሁ። ለምሳሌ ኢንትሮዳክሽን ቱ ታይፒንግ ይላል። ይህም ብትከፍቱት እጃችሁ እንዴት መቀመጥ እንዳለበት ያሳያችኋል። ኤፍ እና ጄ እንደምትመለከቱት የት ጋር መሆን እንዳለባቸው እየነገራችሁ ይሄዳል። እያንዳንዱ ነገር ነው የሚያሳያችሁ። ከዛ የመጀመሪያውን ደረጃ ስጨርሱ ወደኋላ መለስ ማለት ይቻላል። ሁለተኛው እዚህ ጋር አለላችሁ። አንደኛውን ጨርሱ እያላችሁ ነው፣ ግን አምናችሁበት ጨርሰናል ካላችሁ ኮንቲኒው እያላችሁ መቀጠል ትችላላችሁ ማለት ነው። እንደ ፈተና ነገር ነው። አሁን ኤፍን ጻፍ እያለኝ ነው። እጅ አቀማመጤን ካስተካከልኩኝ በኋላ ቅድም እንዳሳየኝ ኤፍ ነካለሁ፣ አለፍኩኝ። ከዛ ጄ ነካ እያለኝ ነው። እንደዚህ እያደረግኩኝ እየተለማመድኩ ሄዳለሁ። ከዛ ወደ ቀጣዩ ለመሄድ ኮንቲኒው እንላለን እዚህ ጋር። አሁንም እያስተማረን ይሄዳል። እነዚህን ስቴፖች ካለፋችሁ አሁንም ወደ ቀጣዩ በጣም ብዙ ነው እንደምትመለከቱት፣ ወደ ታች መውረድ ይቻላል። ግን እንዳልኳችሁ ሁሉንም እያጣራችሁ ብትሄዱ የተሻለ ይሆናል ማለት ነው። እዚህ ጋር ፕሮግረሳችሁ እዚህ ጋር ይመዘግባል። ያገኛችሁት ፖይንት እየተመዘግበላችሁ ይሄዳል። ስለዚህ የመጀመሪያ ደረጃ ወይም ሌቭል 1 ላይ ካላችሁ የእጅ አቀማመጣችሁንና ፊደሎቹ የት እንዳሉ በደንብ መለየት ይኖርባችኋል ማለት ነው። እንደምታዩት እዚህ ጋር ቲፕ አለ። ለምሳሌ ስንጽፍ ሳናይ ስለሆነ እየሞከርን ያለ ነው ስህተት ልንሰራ እንችላለን ማለት ነው። ስለዚህ በቻልነው መጠን ቀስ ብለን ወይም ፍጥነት እዚህ ጋር ብዙ ላይ ይጠበቅብን ይችላል። ነገር ግን አኪዩሬሲያችን 98% እና ከዛ በላይ መሆን
አለበት ማለት ነው። ፎከስ የምናደርገው ፊደሎቹን በትክክል መንካታችን እና ቦታቸውን ማወቃችንን ነው እዚህኛው ስቴጅ ላይ። ወደ ሌቭል 2 ስንመጣ ደግሞ እዚህ ጋር እንደምትመለከቱት ከ50 እስከ 80 ወርድ ፐር ሚኒት መጻፍ ይኖርብናል ማለት ነው። ስለዚህ መስል ሚሞሪ የምንለው ስቴጅ ላይ ደርሰናል ማለት ነው። ጣቶቻችን ፊደሎቹ የት እንዳሉ ማወቅ ይጀምራሉ ማለት ነው። ስለዚህ ኮንሲስታንት ሆነን የምንጽፍበት ነው ወይም ደግሞ አላማችን እሱ ነው እዚህ ጋር የሚሆነው ማለት ነው። ስለዚህ ሌተሮቹን ከማስታወስ በተጨማሪ ወይም ከማስታወስ ይልቅ እዚህ ነው ያሉት እዚህ ነው ከማለት ይልቅ እጃችን ፊል ያደርጋቸዋል ወይም ይለምዳቸዋል ማለት ነው እዚህ ስቴጅ ላይ ከደረሰ። ስለዚህ አቀማመጣችንን እንደዚሁም ደግሞ የእጃችንን ማቀማመጥ መስተካከል ይኖርበታል በደንብ ለመጻፍ እንዲያመቸን። ለመለማመድ ደግሞ እዚኛው ስቴፕ ላይ ስትደርሱ ሞንኪ ታይፕን መጠቀም ትችላላችሁ ማለት ነው ኮመን የሚባሉ ወርዶችን ለመጻፍ። አሁን ሞንኪ ታይፕ ብዙ ደረጃዎች አሉት። እናንተ ቢግነሩን አድርጋችሁ መጀመር ይቻላል። ስለ ሞንኪ ታይፕ ከዚህ በፊትም ቪዲዮ ሰርች የላችኋል። ሞንኪ ታይፕ ብላችሁ ሰርች ታደርጋላችሁ። ይኸውና ከዛ እዚህ ጋር የሚመጣላችሁን መጻፍ ነው። እንዳልኳችሁ ግን አሁን ሴቲንጉን ማስተካከል ይኖርብናል ማለት ነው። ለምሳሌ ሴቲንግ ጋር እንምጣና እዚህ ጋር ሴቲንግ አለ። ይኸውና ኖርማል ላይ ነው እንደምታዩት። ኤክስፐርት ማስተር ላይ ካለ ይህንን ወደ ኖርማል ትመልሱታላችሁ። ከዛ በኋላ ታይፕ ማድረግ ትጀምራላችሁ ማለት ነው። እዚህ ጋር ሌሎች ሴቲንጎችም አሉ። እነዚህንም እያስተካከላችሁ መለማመድ ይቻላል ማለት ነው። ለምሳሌ ኖርማል ላይ ነው ያለው። ከዛ በኋላ ለመጻፍ እዚህ ጋር መተን ይሄን እንነካዋለን። እዚህ ጋር የማየውን ነገር አሁን እንዳለ እጽፋለሁ ማለት ነው። እንደዚህ እያደረኩ ፍጥነታችሁንም በዛው እያያችሁ ትሄዳላችሁ። ስጽፉ ግን የእጃችሁ አቀማመጥ አሁንም የተስተካከለ መሆን ይኖርበታል። እዚህ ጋር እየመጣችሁ ሌሎቹንም ሴቲንጎች ማስተካከል ይቻላል። ለምሳሌ ታብ ስነካ ከዜሮ እንዲያስጀምርልኝ ከፈለኩኝ እዚህ ጋር ፕረስ ታብ ወይም ደግሞ ስኪፕን ኢንተርልን ሊሆን ይችላል። አውቶማቲካሊ እንዲጀምርልኝ መፈለግ ከሆነ ወይም ኪውክ ሪስታርት እንዲያደርግ እዚህ ጋር ታብን ብለው ለምሳሌ ታብ ብያለሁ። አሁን ታይፕ ማድረግ እንጀምር። ለምሳሌ እየጻፋችሁ ተሳሳታችሁ ወይም እንደ አዲስ መጀመር ፈልጋችሁ ለምናስብ ታብን ብትነኩ ከእንደገና ያስጀምራችኋል። ስለዚህ ሴቲንጎቹ እናንተ ሌሎቹን ማስተካከል ትችላላችሁ ማለት ነው። ስለዚህ ሁለተኛ ሌቭል ላይ ካላችሁ ይሄንን መጠቀም ሞንኪ ታይፕን መጠቀም ይቻላል ማለት ነው ቶሎ ለመለማመድ። ሌቭል 3 ላይ ከደረሳችሁ ደግሞ ከ80 እስከ 120 ወርድ ፐር ሚኒት መጻፍ ችላችኋል ማለት ነው። እዚህ ላይ ደግሞ አንዳንድ ፊደል ብቻ ሳይሆን የምንጽፈው ሙሉ ቃላቶችን ይሆናል ማለት ነው። እንደምታዩት ታይፒንግ ወርድ ነው እንጂ ሌተር አይደለም። ለምሳሌ ኤቢ እያልን ሳይሆን ወይም ኮምፒውተር ለማለት አሁን የምናስታውሰው ሲኦኤም እያልን ሳይሆን ሙሉ ኮምፒውተር የሚለውን የት እንዳለ ልንለምደው ይገባል ወይም እንችላለን ማለት ነው። እዚህ ደረጃ ላይ ከደረሰ ምሳሌ ማለላችሁ ብሬናችን አሁን ኮምፒውተር ብሎ ለመጻፍ የሚመለከተው ምንድነው ሙሉን ነው እንደ አንድ እንትን ነው እንጂ የሚያየው እየነጣጠለ ሲኦኤም እያለ አይሄድም ማለት ነው እዚህ ደረጃ ላይ ስንደርስ። ስለዚህ ፎከስ የምናደርገው ፍሎ ላይ ወይም ደግሞ የጽሁፋችን ፍሰት ላይ ይሆናል እዚህ ከደረስም ማለት ነው። ምንም አይነት መቆራረጥ አይኖርም። ይህን ደግሞ ለመለማመድ ታይፕ ሬሰርን መጠቀም ትችላላችሁ ማለት ነው። ወይም ሬስ እንደ ውድድር ልትሉት ትችላላችሁ። ስለዚህ ታይፕ ሬሰር እዚህ ጋር የምትመለከቱት ነው። ይኸውና እንደ ጌም ነው። ይሄ ግን ፍጥነታችንን የሚጠይቅ ጌም ይሆናል ማለት ነው። ይሄ ከዛ በቀጥታ ወደዚህ ያመጣችኋል ማለት ነው። አካውንት ክሬት ማድረግ ይቻላል። ሳታረጉን መጠቀም ይቻላል። ለምሳሌ ላንጉጅ ቋንቋ ትመርጣላችሁ። አሁን እንምጣና ኢንተርን ብለው እዚህ ጋር ምን ያህል እንደጻፍን ከዛ ይነግረናል። ሊጀምር ነው። ልክ ሲጀምርላችሁ እዚህ ጋር የምትመለከቱትን ጽሁፍ እዚህ ጋር ትጽፋላችሁ። እነዚህ መኪኖች ወደፊት እየሄዱላችሁ ይሄዳሉ። ነጥብ የሚሰጣችኋል። ስለዚህ አሁን እጽፋለሁ እንደዚህ እያደረኩኝ። ከተሳሳታችሁ ያስቆማችኋል። እንደዚህ እያደረጋችሁ ትቀጥላላችሁ። ከዛ ፍጥነታችሁን እያያችሁ ትሄዳላችሁ። እንደምታዩት መኪኖቹም ወደፊት እየሄዱላችሁ ነው። ሰዓት እዚህ ጋር እየተቆጠረ ይሄዳል ማለት ነው። ስለዚህ እዚህ ጋር ፍጥነታችሁን ምን ያህል እንደሆነ ማየት ትችላላችሁ። እንደዚህም እየጨመራችሁ መሄድ ይቻላል ማለት ነው። ስለዚህ ከ80 እስከ 120 መጻፍ ከፈለጋችሁ ታይፕ ሬዘር መጠቀም ይቻላል። ሌቭል 4 ወይም ደግሞ አራተኛ ላይ ደረጃ ላይ ከደረሳችሁ ደግሞ ከ120 እስከ 150 ወርድ ፐር ሚኒት መጻፍ ይኖርባችኋል ማለት ነው። ይሄ ላይት የሚባለው ዞን ነው። ስለዚህ በጣም ፈጣን ጸሐፊ የምንሆንበት ስቴጅ ነው ማለት ነው ይሄኛው። ስለዚህ አሁን ደግሞ የምናስታውሰው አንድ ወርድ ብቻ ሳይሆን ሁለትና ከዛ በላይ ወርዶችን በጭንቅላታችን ማስታወስ እንጀምራለን ማለት ነው። ስለዚህ በቀላሉ ታይፕ እናደርጋለን ማለት ነው። አሁንም ሞንኪ ታይፕን መጠቀም ትችላላችሁ። ነገር ግን ሴቲንጉን ዲፊካልት ላይ ታደርጉታላችሁ። ፐንክቹዌሽን ወይም ስርዓተ ነጥቦችን ሁሉ አስተካክላችሁ መጻፍ ይኖርባችኋል። ሴቲንጉን ታስተካክላላችሁ እንደዛ እንዲሆን አድርጋችሁ። ስለዚህ ሞንኪ ታይፕ ጋር እንምጣና አሁንም ሰርች እናድርገው። ይኸውና አሁን እንደምታዩት እዚህ ጋር ወርድ ብቻ ነው ያለው። ወርድ ካለው ቃላቶችን መጻፍ ብቻ ነው እንጂ ስርዓተ ነጥቦች የሉም። ፐንክቹዌሽን እንጨምርበታለን ማለት ነው። እንደምታዩት አሁን እዚህ ጋር ስርዓተ ነጥቦች ይገባሉ። ኮማ፣ ፉል ስቶፕ የመሳሰሉት ነገሮች እነዚህን ቦታቸውን ማወቅ
ይኖርብናል ማለት ነው። ከዚህ በተጨማሪም እዚህ ጋር መታችሁ ሴቲንጉን ወደ ኤክስፐርት ወደ ማስተር እየቀየራችሁ ራሳችሁን መፈተንና ማሻሻል ትችላላችሁ ማለት ነው። አሁን ደግሞ በቀን ምን ያህል እንለማመድ የሚለውን ወይም ደግሞ እንዴት መለማመድ እንዳለብን እንመለከታለን። እዚህ ጋር እንደምትመለከቱት አንድ ሰው አሁን ቁጭ ብሎ 3 ሰዓት ለመጻፍ ከሚሞክር በየቀኑ 15 ደቂቃ ብቻ ቢለማመድ በጣም ፈጣን ጸሐፊ መሆን ይቻላል ማለት ነው። እዚህ ጋር እንደምታዩት ስለዚህ 5 ሚኒት ለምሳሌ ወይም 5 ደቂቃ መድባችሁ ኪባር ላይ መጻፍ ትችላላችሁ። ቅድም ያሳየኋችሁ ነበረ። ሞንኪ ታይፕ ላይም ገብታችሁ 5 ደቂቃ እንደዚሁም ደግሞ የተለያዩ ቅድም ያሳየኋችሁ ታይፕ ሬሰርን ጨምሮ የተለያዩ ፍጥነታችን የምናሻሽልባቸው አሉ። እነሱ ላይ ደግሞ 5 ደቂቃ በአጠቃላይ 15 ደቂቃ በቀን መለማመድ ይቻላል። ስለዚህ ታይም ላይኑን ደግሞ ስናስቀምጠው ለምሳሌ ከ10 እስከ 15 ቀን እዚህ ጋር እንደምትመለከቱት በደቂቃ ውስጥ ከ0 እስከ 30 ወይም ደግሞ 30 ከጻፋችሁ በጣም በቂ ነው ማለት ነው። ምክንያቱም ብዙዎቻችን አሁን በሁለት ጣታችን ብቻ እንጽፋለን። ያንን ለመርሳት ስለሚከብድ ጊዜ ያስፈልገናል። ስለዚህ ከ10 እስከ 15 ቀን ትጽፋላችሁ ማለት ነው። ከዛ ደግሞ ከ20 እስከ 30 ቀን ባለው ውስጥ እዚህ ጋር እንደምታዩት ከ30 እስከ 60 መጻፍ እንጀምራለን። ወይም ቤዝ ላይን የምንለው ጣቶቻችንን ፊደሎቹን የት እንዳሉ ማስታወስ ይጀምራሉ። ከ60 እስከ 90 ቀን ደግሞ ባለው ውስጥ እዚህ ጋር እስከ 3 ወር ማለት ነው እንደምታዩት ከ60 እስከ 100 ወርድ መጻፍ እንጀምራለን። ወይም ደግሞ ፍሉዌንት የሚባለው ደረጃ ላይ እንደርሳለን ማለት ነው። በዚሁ ከቀጠልን ከዛ ከ6 ወር በኋላ ደግሞ እስከ 150 መጻፍ እንችላለን ወይም ፈጣን ጸሐፊ እንሆናለን እዚህ ጋር ስንደርስ። ስለዚህ ጠቅለል ስናደርገው አንደኛ ሳንሳሳት መጻፍ መቻል ይኖርብናል። ከዛ ደግሞ እጆቻችን ቦታውን እየለመዱት ይሄዳሉ። ከዛ በኋላ ቃላቶችን ቀጥታ እያስታወስን መጻፍ እንጀምራለን። ከዛ የመጨረሻው ደረጃ ላይ እንደርሳለን ማለት ነው። እዚህ ጋር አሁን ብዙዎቻችን የምንሸወድበት ነገር ግን ልብ ማለት ያለብን ምንድን ነው፣ አሁን እንደዚህ ለመጻፍ ስንሞክር ከበፊቱ ፍጥነታችን የበለጠ ሊወርድብን ይችላል። በተለይ መጀመሪያ አካባቢ በሁለት ጣቶቻችን ብቻ እንደምንጽፈው ላንፈጥን እንችላለን። ስለዚህ ያንን ታግሰን በደንብ እየተለማመድን ማለፍ ይኖርብናል። ስለዚያውም ባሳየኋችሁ መንገድ በየቀኑ 15 ደቂቃ የምትለማመዱ ከሆነ በጣም በቀላሉ ፈጣን ጸሐፊ መሆን ትችላላችሁ ማለት ነው። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን ሰራላችሁ ከፈለጋችሁ ቪዲዮን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።